የተከበሩ ዶክተር አብይ አህመድ የፌዴራል ጠቅላይ ሚኒስትር፣ የፌዴራል መንግስት ከፍተኛ የሥራ ኃላፊዎች፣ የተከበሩ ሙሳ ፋቂ መሐመድ የአፍሪካ ህብረት ኮሚሽን ሊቀመንበር፣ የተከበሩ ቺፍ ኦሉሴጉን ኦባሳንጆ የአፍሪካ ህብረት ሃይ ሌቨል ፓነል ሰብሳቢ፣ የተከበሩ ኡሁሩ ኬንያታ የኬንያ የቀድሞ ፕሬዝዳንትና የፓነሉ አባል፣ የተከበሩ ዶክተር ሙፉዚሌ ምላምቦ የደቡብ አፍሪካ የቀድሞ ምክትል ፕሬዝዳንትና የፓነሉ አባል፣ ሁላችሁም ወንድሞች እህቶች፣ ከፕሪቶሪያ ስምምነት መፈረም በኋላ በርካታ ፕሮግሬሶችን አሳይተናል። ይህንን ፕሮግረስ ለማየት ወደዚህ የደረስንበትን ርቀት ለማየት የቀሩንን ለማጠናቀቅ በግልጽ እዚህ መድረክ ላይ እንደተገለጸው ጦርነት ይብቃ ማለት አንድ ነገር ሆኖ ሰላማችንን ማጽናት እያንዳንዱ ሰው ጥረት የሚጠይቅ ስለሆነ ይህንኑ ለመፈተሽ ይህንኑ ለማጠናከር የሚያስችል መድረክ ስለተዘጋጀ አዘጋጁትን የሥራ ኃላፊዎች ኦፍ ኮርስ የፌዴራል መንግስት በዚህ አጋጣሚ ማመስገን ፈልጋለሁ። ላለፉት 2-3 ዓመታት እጅግ ደም አፋሳሽ ጦርነት ውስጥ አልፈናል። ህፃናት አልቀዋል፣ ሴቶች፣ ሁሉም አይነት የተዋጊዎች ብቻ ሳይሆኑ ውጊያ ውስጥ ያልነበሩ በመቶዎች የሚቆጠሩ ሰዎች አልቀዋል። ቀደም አንዳንድ ተናጋሪዎች ሲሉት እንደነበረው ልዩነቶቻችንን በሰለጠነ መንገድ መፍታት ሲገባ ጠበንጃ የመነቅነቅ አባዜ በርካታ መቶ ሺዎችን አስከፍሎናል ብቻ ሳይሆን ይሄ ነገር ባይፈጠር ኑሮ ልንደርስበት ይችል የነበረ የእድገት ደረጃ፣ የመረጋጋት ደረጃ፣ የተሰሚነት ደረጃ ወደ ኋላ እንዲመለስ ማድረግ ትልቅ አስተዋጽኦ አድርጓል። በትግራይ ከፕሪቶሪያ መፈረም በኋላ ቺፍ ኦባሳንጆም እንደተናገሩት መፈረም አንድ ነገር ሆኖ ሰላሙ እንዲጸና እጅግ ወሳኝ ስለሆነ በርካታ ስራዎች ተሰርተዋል። በመስራታቸው ምክንያት የትግራይ ህዝብ አሁን እየታየ ያለውን የሰላም ተስፋ ወደ ኋላ ሊመልስ የሚችል ምንም አይነት ነገር የሚታገስ ህዝብ አይደለም። በእያንዳንዷ ደቂቃ በእያንዳንዷ ሰከንድ ሰላሙን እንዲሰፋ አሁንም በአንዳንድ አካባቢዎች የሚታዩ ችግሮች ሙሉ በሙሉ ተቀርፈው ወደ ተሟላ ኑሮ እንዲመለስ እንጂ በአንድ ወይም በሌላ መልኩ ጥይት እንዲተኮስ አሁን ለአንዴና ለመጨረሻ ይዘጋ ብለን የወሰንነው ጦርነት በአንድ ወይም በሌላ ምክንያት ሀገራችንን የጠፉ ማህበረሰቦቻችንን የፈራረሱ ተቋሞቻችንን ለመገንባት በምናደርገው እንቅስቃሴ ውስጥ በሀገር ደረጃ ፍትህ ለማስፈን በምናደርጋቸው እንቅስቃሴዎች ሁሉ ከጎናችን እንደምትሆኑ በዚህ አጋጣሚ ያለኝን እምነት መግለጽ ፈልጋለሁ። የትግራይ ህዝብ ጦርነት ሰልችቶታል። ጠንጃ የመነቅነቅ አባዜ በፍጹም አይኖረውም። በዚህ አጋጣሚ ከትግራይ ይዤ የመጣሁት መልእክት የሰላምና የፍቅር መልእክት ብቻ ነው። አሁንም 4 ዓመት በላይ ትምህርት የሚባል ያላዩ በሚሊዮኖች የሚቆጠሩ ልጆች አሉን። ትምህርት ቤት መግባት መቻል አለባቸው። አሁንም በመቶዎች የሚቆጠሩ ተፈናቃዮች አሉን፣ የኔን ወላጆች ጨምሮ መመለስ መቻል አለባቸው። ስራቸው መስራት አለባቸው። ሁሉም ነገር ለሰላም በሚሆን መልኩ እናርገው። ከጎረቤት ወንድም ህዝቦች በተለይም ከአማራና ከአፋር ጋር ሊያጋጨን የሚገባ ነገር ሳይኖር ግጭት ተፈጥሮ በሁላችንም ዘንድ ታሪክ ይቅር ሊለው የማይገባ ብዙ ጥፋት ተፈጽሟል። ይሄንን ነገር ለአንዴና ለመጨረሻ ዘግተን ቋንቋችንን የሰላምና የመከባበር ልዩነቶቻችንን በመከባበር በመቻቻልና በህግ ብቻ ለመፍታት ዝግጁ ሆነን እስከሰራን ድረስ በጋራ ሀገራችንን ከመገንባት አልፈን በሁለቱም በሶስቱም ጎረቤት እህትማማች ወንድማማቾች ህዝቦች መካከል ተፈጥሮ ያለውን መቃቃር የሚመስል ስሜት አስወግደን ወደ ተሻለ ደረጃ ማናሰደግበት ምክንያት የለም። ፊት ለፊት አያቸዋለሁ። ሐጂ አወል ትናንት ለመጀመሪያ ጊዜ ከብዙ ዓመታት በኋላ ሀገር አቋራጭ አውቶቡስ በአፋር በኩል አልፏል። በአፋር በኩል ማለፉ ትልቅ ነገር ነው። ሀገር አቋራጭ አውቶቡሶች አማራ ክልል ጋር በምንዋሰንባቸው በሁሉም አካባቢዎች በሁሉም አቅጣጫዎች ማለፍ መጀመር መቻል አለባቸው።